የት ሄደሽ? እዛ ወይን አምባ ማርያም ከሲሴ ነው ጋር እዛው ታሰረ መንፈሱ። በቃ መውጣት አልቻልኩም። ለሶስተኛው ደግሞ ስገባ ሙሉ መንፈሶቹ ሙሉን በቃ ሙሉ ሰማይ ማለት ይችላል ሙሉ ሰማይ ነው ደርድሮን ያሳየኝ ሰማቱ ማለት ነው። አንቺ ላይ የነበሩትን እንዳላገባ እንዳልወልድ ነው ነገሩ ተደረገው ማለት ነው። እና ልክ በቃ በጣም ነው የምንዋደደው። የመጨረሻ ደረጃ ላይ ሲደርስ በቃ ትዳር የሚባለውን ነገር በቃ ቃሉ ካፌ ከወጣ ይሸሹኛል ማለት ነው። እዛ ጋር ነው የሚቆሙ ማለት ነው። ምንም አንቺ ልጅ ምንድነው ሰርተሽ መጣሽ ለፋሽ ደከምሽ እንደ ልፋትሽ አይደለም እኛ ለምን የሆነ ነገር አለ አንቺ ጋር ለምንድነው ጸበል ማትሄጂው ሲሉኝ የቤት ኪራይ የከፈልኩ ጸበል ሄጄ ተቀምጬ ማን ይከፍልልኛል እላቸዋለሁ። የመጀመሪያ ጥምቀት ያው ፍርሃትም አለ እዛ ውስጥ ስትገባ የሚያስፈሩ ብዙ ነገሮች አሉና ግን ያው መብርሃን ምንድነው የምታሳየኝ መብርሃን እያልኩኝ ከገባው ጀምሮ እስከወጣ ድረስ መብርሃንን ነው የምጠራው። በቃ የሷን ስም ነው መብርሃን ምንድነው የምታሳየኝ ምንድነው እያልኩኝ ነፍሴ ግን ተጨንቃለች። ግን ሰጠው ደነገጠ ዶክተሩ። ከዛ ምንድነው ስለው አይ ቆይ መጣውኛልና ዋናውን ኃላፊውን ጠርቶ መጣ። ከዛ ጠርቶት መጣና በእንግሊዘኛ አወሩ ማለት ነው። ከዛ ምንድነው ምናምን ስለው በቃ አሁኑኑ ጽፍልሻለሁ በአስቸኳይ ዘውዲቱ ሀገረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የአብይ ጾመ ኩዳዴ በሰላም አደረሰን አደረሳችሁ። ጾሙ የሰላም የፍቅር የበረከት የድህነት እንዲሆንልን የቀማን መልሰን የበደልን ክሰን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን አምላካችን እግዚአብሔር ጾሙን በሰላም እንዳስጀመረን ለብርሃነ ትንሣኤው በሰላም እንዲያደርሰን የሱ መልካም ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በጠባብ ደረት በአጭር ቁመት ተወስኖ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ እመቤታችን ቅድስት ድንግል ማርያምን ለኛ እናት እንድትሆነን ወደዚህ ምድር ላይ 33 ዓመት ከ3 ወር ከ10 ቀን እንደ ሰው ቀስ እያለ እያደገ እያገለገለ እያስተማረ ከሰራቸውና ካደረጋቸው ሕግና ስርዓቶች መካከል አንዱ የቤተ ክርስቲያናችን አብይ የሚባለው ትልቁ ጾም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ እኛ እንድንጾም ስርዓትን የሰራበትና ፍቅርን የገለጸበት ትሕትናን ያስተማረበት ጾም እንደመሆኑ መጠን እያንዳንዱ ሳምንታቶች ስም ስያሜ አላቸው። ከዛሬ ከመጀመሪያው ስንጀምር ዘወረደ ብለን ጀምረናል። ከሰማያት ሰማያት ወረደ ከድንግል ማርያም ተወለደ ነውና አምላካችን እግዚአብሔር ለኛም መልካሙን ነገር ወደ ልቦናችን እንዲያወርድልን መልካሙን ነገር ወደ አእምሯችን እንዲያስገባልን የሱ መልካም ቅዱስ ፈቃድ ይሁንልን። እንግዲህ ሴቶች ባለባበሳችሁ፣ ወንዶች ባመጋገብና ባነጋገራችሁ ሁላችንም ይሄንን ጾም በትሕትና እንድንጾመው ማሳሰብ እፈልጋለሁ። አምላካችን እግዚአብሔር በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያንን በያላችሁበት ሀገርና ሰዓት ዘመን አቆጣጠር ሰላማችሁ ብዝት ይበልላችሁ ከወዲሁ ማለት እፈልጋለሁ። ዛሬም እንደተለመደው እንግዳ አድርጌ ይዤላችሁ የመጣሁት የሰማዕቱ የቅዱስ ጊዮርጊስን ድንቅ ገቢረ ተአምራትና የህይወት ታሪክና ተሞክሮዋን ልታጋራን ከኔ ጋር ቆይታ የምታደርግ አንድ እህታችንን ነው። እሷ በንግግሯ የተደረገላትን የሆነላትን የህይወት ታሪኳን በደንብ አድርጋ የምትገልጽልን ይሆናል። ከወዲሁ የካቲት 25 መነሻ መጋቢት 4 መመለሻ ወደ ደብረ መንክራት ታምረኛው ጠበላሹ አማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምህረት ቤተክርስቲያን ላይ ጉዞ ተዘጋጅቷል። ቀድማችሁ ተመዝገቡ። በቀጥታ ወደ እንግዳዬ ነው ወስዳችሁ ቆይታችሁ ከኛ ጋር ይሁን። እህቴ ጥሬና አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ለአብይ ጾም በሰላም አደረሰሽ። እስቲ ለአድማጭ ተመልካቾቻችን ስምሽን አስተዋውቂልንና ከየት እንደመጣሽም ግለጭልንና ወደ ቀጣይ ጥያቄ እንሄዳለን። ስሜ ፍሬ ህይወት ደርብ ይባላል። የመጣሁት ከለቡ መብራት ኃይል።
መልካም። እስቲ ፍሬ ህይወት ማናት ከሚለውን ጀምርና የተወለደች የታደገች በህይወትሽ ምን አይነት ውጣ ውረዶችን አሳለፍሽ? መልካምም ከሆነ መጥፎም ከሆነ ያው ሰዎች ሰምተው ይማሩበታል ይጽናኑበታልና እስቲ ከመጀመሪያው እንጀምርና በተወሰነ መንገድ ሂስትሪሽን ንገሪን እስቲ። እኔ ተወልጄ ያደግኩት አዲስ አበባ ነው። መልካም። አቶ ቢስተራ ስሙ ወረዳ 7 አካባቢ ነው። የምስራች እንኳን ደስ አላችሁ። በጉጉትና በናፍቆት ሲጠበቅ የነበረው የደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት መንፈሳዊ ጉዞ ተጀመረ። መነሻ የካቲት 25 መመለሻ መጋቢት 4 ወይም በፈረንጆች አቆጣጠር መነሻ ማርች 4 መመለሻ ማርች 13። ቀድማችሁ ለመመዝገብ በ0954 777779 በ0969 777778 ላይ ቀድማችሁ መደወል ትችላላችሁ። በአካል መጥታችሁ ለመመዝገብና ትኬት ለመቁረጥ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብላችሁ መምጣት ትችላላችሁ። ምዝገባው የሚጠናቀቀው የካቲት 19 ነው። ቀድማችሁ ሳይሞላ ተመዝገቡ። ከኛ ጋር ተጓዙ። የበረከቱ ተካፋይ ሁኑ። መልካም የጉዞ ዝግጅት ይሁንላችሁ። እና ከ1 እስከ 8 ነው የተማርኩት። መድኃኔዓለም ትምህርት ቤት ነው። እና ያው ከ8 በኋላ አልጨረስኩትም። ያው በአንዳንድ ምክንያቶች ያልጨረስኩት የህይወት ውጣ ውረዶች ብዙ ነገሮች አሉና በዛ ምክንያት አልጨረስኩም። ያው ፈተና የሚጀምረው ከዛ ነው፣ ከትምህርት ቤት ጀምሮ ያው እንዳልማርም በህይወቴ ሁሉ ስኬታማ እንዳልሆን ነበረ። የሰው እጅ ነው፣ ያው እግዚአብሔር ልቦና ይስጣቸው ነው የሚባለው። እና በዛ ምክንያት ነው ትምህርቴንም አቋርጬ ወደ ቀን ስራ ገባሁ። የቀን ስራ እየሰራሁ ብቻዬን ተከራይቼ እየኖርኩኝ በቃ ፈተናዎቼ በዛው ቀጠሉ። በኋላ ተነስቼ ወደ አረብ ሀገር ሄድኩኝ። እዛ 7 አመት ቆየሁ። እሺ 7 አመት ቆየ። ጥሩ ጊዜ ነበረ። ያው ሴትዮዋ መልካም ሰው ነበረች። እንደ እናትና እንደ ልጅ ነበረ ስንኖር የነበረው። መጨረሻ ላይ ሴትዮዋ ያው ልጇ ሲያገባ ልጇ መጠብቃት የነበረች እሷ ሞተች። ልጇ ደግሞ ሲያገባ የእሷን ልጅ እኔ ልጄን ትጠብቅልኛለች ለሌላ ሰው አልሰጥም ብሎ እሱ ጋር ቆየው ማለት ነው። ከዛ ቆየው እዛ በጣም ተቀየረችብኝ። አሁን አዲስ ሙሽራውን የገባችው ማለት ነው። ሰዎቹ በጣም መልካሞች ናቸው። እሷ በጣም በቃ ተናለችኝና ተማረርኩኝ። በቃ ወደ ሀገሬ ሄጄ የሆንኩትን ልሆን ብዬ ሀገሬ ገብቼ እሰራለሁ ቢያንስ ትንሽም ቢሆን ይዣለሁ ብዬ ወደ ሀገሬ መጣሁ። ስመጣ ግን እንደጠበቅኩት አይደለም። ያስቀመጥኩትም አላገኘሁትም። እና ጸጉር ቤት በቃ ለምን ጸጉር ቤት አትሰሪ ምናምን ብለውኝ በቃ ጸጉር ቤት የወንዶች ተማርኩና ከዛ ስራ ጀመርኩኝ። እየሰራሁኝ በአንዳንድ ነገሮች ያው ከሰዎች ጋር በጣም ጥሩ ግንኙነት ሲኖረኝ አንተ ለኔ መልካም ከሆንክ ያጣላኛል። እና በዛ ምክንያት ጥሩ ሆነ ስንሰራ የነበረው በሆነ ሰዓት ላይ ተቀየረብኝ። ከዛ ያም የተቀየረበት ምክንያት ምንድነው? አዲስ ዓለም ማርያም ሄጄ ነበር። አባት አሉ ጊዮርጊስ ጋርና የተከራየውባቸው እናት ጥሩ እናት ነበሩ የነበርኩባቸው። አንቺ ልጅ ምንድነው ሰርተሽ መጣሽ፣ ለፋሽ፣ ደከምሽ፣ እንደ ልፋትሽ አይደለም ለምን የሆነ ነገር አለ አንቺ ጋር ለምንድነው ጸበል ማትሄጂው ሲሉኝ የቤት ኪራይ እየከፈልኩ ጸበል ሄጄ ተቀምጬ ማን ይከፍልልኛል እላቸዋለሁ። ግድ የለሽም እኔ ወስድሻለሁ ይሉና የሆነ አባት አሉ ብለው ጊዮርጊስ ጋር ወሰዱኝ እዛ እና አይተውኝ አንቺ እንትን ችግር አለ እና አዲስ ዓለም ማርያም ሂጂ ምትፈታሽ እዛ ነው አሉ። እዛም ደግሞ ማህያ አሉ አዲስ ዓለም ማርያም ሂጂ አሉኝ። ከዛ ነገርኩት ለሱ እንደዚህ ብለውኛልና ፍቃድልኝ አልኩት። እሱም ፍቃድ በፍጹም አይሰጥም። ብትታመም ራሱ ፍቃድ ደስ አይለውም ምሰሪበት ሰውዬ። እሺ ከዛ ስጠይቀው ሂጂ አለኝ። ከምር ነው ስለው አዎ ይሄ መብራን ስራ ነው የሷ ፍቃድ ነው አልኩና ተነስቼ በሶይን አዘጋጀውና አዲስ ዓለም ማርያም ሄድኩ። ስሄድ እዛ
እማው ያሉ እሳቸው አባ እንዳሉኝ እንደዛ አሉኝ ማለት ነው። አንድ አይነት ቃንቺ የምትደኙ እዚህ ነው እዚሁ ተጠመቂ ያሉ። እዛው ቁጭ አልኩኝ። አንድ ሳምንት ነው የፈቀደልኝ። ተጠመኩኝ። ምንም የለም፣ አይጮህም፣ ምንም አይልም፣ ምንም ነገር በቃ ደስ እያለኝ ነው የምጠመቀው። እሱ አብሮኝ አይገባም አሁን በሚገባኝ እንትን ማለት ነው። እና ተጠምቄ በቃ ምንም አላየውም። ከአንድ ሳምንት በኋላ መቼም በራሴ ፍቃድ እንትን ካልኩ ያው ስራውን መልቀቅ ነው። ከዛ ደወልኩለትና ስራ በቃ አሞኛል ግን ያው እንትን ስላልከኝ የሳምንት ብቻ ስለሆነ ለመጣ ነው ስለው አረ ተጠመቂ ችግር የለም አለኝ። ከዛ 15 ቀን አረፍኩኝ ማለት ነው 2 ሳምንት። ከዛ 2 ሳምንት አርጌ ልክ በሁለተኛው ሳምንት ነገ ለወጣ እንደ ዛሬ የጠጣሁኝ ጸበል የቅድስት አርሴማ ዕለት ነበረ። ከዛ ማጥንቷን ከውስጥ አመጡልን። አብራኝ ነበረች ትግባባቸዋለች። እሷ መጣችና እምነቱን በጥብጬ ጠጣሁኝ ማለት ነው። ከዛ በኋላ በቃ ነፍስ ግቢ ነፍስ ውጪ ልሞት ማለት ነው። እዚህ ጋር መጥቶ ተቀረቀረ የሆነ ነገር ማለት ነው። ከዛ ወይ ወጣ ወይ እንትን አይል። ከዛ ልጅቷ ጨጨነቀች አብራኝ ነበረችው። ከዛ ቆይቶ ወጣ ማለት ነው። ሲወጣ ተልባ የተቀቀለ ተልባ ሲረጋ አይታል እንዴት እንደሚሆን ልክ እንደሱ እንዲህ ስትነካው ልጅቷ እንዲንቀጠቀጣል የወጣው ከውስጤ ማለት ነው። ከዛ ቀይን ታምር ያየውማ አልሄድም በቃ ጠይቀዋለሁ እንደገና ደፈሬ ብዬ ስለው በቃ አይዞሽ ተጠመቂና ትመጫለሽ ችግር የለም አለኝ። እግዚአብሔር ይስጥህ ብዬ ተጠመኩኝ። ከዛ በኋላ የሚወጣው ነገር አንዴ ሻይ የሚመስል አንዴ ቡና የሚመስል እያለ በቃ መውጣት ጀመረ። ከዛ በኋላ እንግዲህ መብርሃን በቃ ይሄ ያንቺ ስራ ነው፣ ለዚህ አንቺ እንደፈቀድሽ አድርጊኝ ብዬ እዛው እጠመቃለሁ፣ ከዚህ በኋላ እሱንም አላስቸግርም ብዬ ተመለስኩኝ ማለት ነው። ከዛ መጣሁኝ እዚሁ መጠመቅ ጀመርኩኝ። ከዛ ከሱም ጋር በቃ ይቺን ውለት አድርጎ በዚህ እንተናለ ተጣላን ማለት ነው። ከዛ ወጣሁኝና መብርሃን አልኳት በቃ አንቺ ሁሉ ነገሬን አንቺ ታውቂያለሽ፣ ስራ የምትሰጪኝ አንቺ ነሽ፣ በቃ እንደፈለግሽ አድርጊኝ፣ ከዚህ በኋላ ከሱ ጋር አልቀጥልም በቃኝ አልኩና ወጣሁኝ ማለት ነው። ማየውን ነገር ስለተናገረ ማለት ነው ትቼ ወጣሁኝ። ከዛ መጠመቅ አለብኝ ብዬ ስራ እስከማገኝ ድረስ መጠመቅ ጀመርኩ። አጋጣሚ ስራ አገኘሁ። ጃም ቡቲክ ገባሁኝ። እሷ ጋር እየሰራሁኝ ፈቃድ ጠየኳት። እሺ ያለች ለ3 ቀን አስፈቀድኳት። እኔ ግን ያው 7 ቀን ቆያለሁ ብዬ ነው ያሰብኩት እንደ እግዚአብሔር ፈቃድ። 3 ቀን ብዬ ሄድኩኝ። ከዛ እዛው ታሰረ፣ መውጣት አልቻልኩም። የት ሄደሽ ነው? እዛ ወይን አምባ ማርያም ቀሲስ የኖጋ እዛው ታሰረ መንፈሱ። በቃ መውጣት አልቻልኩም። ከዛ እዛው መጠመቅ ጀመርኩኝ። እዛ ቆየው። ከዛ በቃ ውጡ ሲባል ከዛ ወጣሁኝና እህቴ ጋር የእህቴ ባል በቃ ቃሽን ጭነሽ ነይና በዚሁ መዳን አለብሽ፣ ሳትድኝ አሁንም መልሰሽ ብትገቢ ያው ነው ደግሞ ሌላ ነገር ነው እንትን የሚልሽ አለኝ። እሱ ጋር ገባሁኝ። ከዛ ገብቼ መጠመቅ ጀመርኩኝ። ከዛ በኋላ በጣም ታመምኩኝ ማለት ነው። ሰሚነሽ ኪዳነ ምህረት ሄድኩኝ። ሰሚነሽ ኪዳነ ምህረት ሳምንት ተቀመጥኩኝ። እዛ ተቀመጥኩና በጣም ታመምኩኝ። ከመጨረሻ ደረጃ ማለት ነው። እዛ ሆኜ ቁርጠት ጀመረኝ። እዛው ቁርጠት ጀመረኝ። ከዛ በኋላ ቀና ማለት አቅቶኝ የዛኔ ደግሞ ምንድነው የፋሲካ ጾም ሆኖ ህማማት ሊገባ 1 ሳምንት ሲቀረው ነው ሄድኩት። ከዛ እንደነገ ካልወጣው ደግሞ እዛው ነው መቅረት ያለብኝ ማለት ነው። ህማማት ላይ ወጣው። እዛው ቆየሁኝ። ልክ በንጋታው ህማማት ስለሆነ ወጣሁኝ ማለት ነው። የጀመረኝ ደግሞ የዛን ዕለት ማለት ነው። እንደነገ ልወጣ እንደ ዛሬ ማለት ነው። ከዛ እንደዛ ሆኖ ቁርጠቱን ያመመኝ መጣሁኝ። መጥቼ ገባሁኝ እነሱ ጋር እህቴ ጋር ነው። ከዛ ሐኪም ቤት ወሰዱኝ። ሌሊቱን ቁጭ ብዬ አደርኩኝ ሳልተኛ እያለቀስኩ። ከዛ በቃ ጤና ጣቢያ ሄድን ማለት ነው። እህቴ ይዛኝ ሄደች። ከዛ ስንሄድ ከዛ ምንድነው የምትሰሪው አለኝ። አይ ምንም ከባድ ስራ አይደለም የምሰራው አልኩት። ከዛ በቃ አልትራሳውንድ ተነስተሽ አምጪ አለኝ። ከዛ እሺ ብዬ አልትራሳውንድ
ልነሳ ሲሄድ ያው ጾም ነው ፋንትን ነው ህማማት ነው እንዴት አድርጌ ጾምልሻል ከዛ ጾም ነው አልኩት ዲታምሽ ጾም ነው ታያለሽ እንዴ በጣም ከባድ ላይ ኮን ያለሽው ውሃ ጠጪና ትንሽ አለሽ አለኝ ከዛ 6 ሰዓትም አልፏል ውሃ ጠጣሁኝ ውሃ ጠጥቼ ገባሁኝ አልትራሳውንድ ልነሳ ስል የለም አይታይም ጭራሽ በጣም ረጅም ሰዓት ነው እንትን ያለው የለም ከዛ እንደገና ጠጪ ያለኝ እንደገና 2 ሊትር ከሰዓት ቀጠረኝ 8 ሰዓት ጠጥተሽ ነው ያለኝ ከዛ እንደገና 2 ሊትር አጠጣሁኝና ገባሁኝ ቢፈልግ ምንም ነገር በቃ ማግኘት አልቻለም ከዛ ምን ጉድ ነው ምን አይነት ነገር ነው ምናምን ይላል በቃ እኔ አለቅሳለሁ እሱ በጣም እንደውም ትግስት አድርጎ እንትን አለልኝ ከዛ መጨረሻ ላይ አገኘው በፖስታሽ አሁኑኑ ሄደሽ ስጪው ለዶክተሩ አለኝ ባስቸኳይ ከዛ ምንድነው ስለው ምንም በቃ ሰጪው ለሱ አለኝ ከዛ ወስጄ ሰጠው ደነገጠ ዶክተሩ ከዛ ምንድነው ስለው አይ ቆይ መጣውኛልና ዋናውን አላፊውን ጠርቶ መጣ ከዛ ጠርቶት መጣና በእንግሊዘኛ አወሩ ማለት ነው ከዛ ምንድነው ምናምን ስለው በቃ አሁኑኑ ጽፍልሻለሁ ባስቸኳይ ዘውዲቱ አለኝ ሪፈር ዘውዲቱ አሁን ይቀበሉሻል አልጋ መያዝ አለብሽ አለኝ ከዛ እንድልክ ሙሉ ነው የጻፈው ወረቀት ማለት ነው ባስቸኳይ እንዲቀበሉኝ ጊዜ የሚሰጥ አይደለም ብሎ ማለት ነው እሺ ከዛ ዘውዲቱ በቃ ለእናቴ መንገር አለብኝ አልኩና ለእናቴ ደወልኩላት ከዛ አጎቴ ያለ ወንድሟ ዘመድ አለችን እዛ ዘውዲቱ ምሰራ ለሷ ደወለላት ከዛ አድሬ ለወጣ ነው ቶሎ ነው ምናምን አለችን ሄድን ከዛ ስንሄድ እሷ ተባበረችና ዛም ብላ ዶክተሩ ጋር ቀረብኩኝ ማለት ነው ከዛ እንደነው ሲባል እጢ ነው እጢ ተባለ ማለት ነው የምን እጢ የማህፀን እጢ ከዛ በጣም አስቸኳይ ነው የተባለው 14.8 ነው እንትኑ የሚለው ማለት ነው የእጢው እንትን እና አስቸኳይ እንዲሰራ ነው የተባለው ጊዜ የሚሰጥ አይደለም ተብሎ ማለት ነው እሺ ሰምዛም ተሯሯጡና ከዛ ከእጢው ላይ ናሙና ተወሰደ ማለት ነው ይዛለት ናሙና ተወሰደና ፓስተርና ጥቁር አንበሳ ተላከ ናሙናው ማለት ነው እኔ ምንም አላልኩም ከተሰጠ በኋላ ናሙናው ቀጥታ ኪዳነ ምህረት አንቺ ነሽ ይሄንን ያጋለጥሽው አንቺ ግደኝ እንጂ ቢላይ ነካኝም ብዬ ሄድኩኝ ሰሚነሽ ተነስተሽ ከህክምና ወጣሽ ለምን ሰጥቼ ናሙናውን ለነሱ እንትን ብዬ ቀጠሮ ሰጡኝ ቀጠሮ በ16 ነው የተሰጠኝ ማለት ነው እሺ ቀጠሮ በ16 ሲሆን ተነስቼ ሄድኩኝ ማለት ነው በኪዳነ ምህረት ዕለት እነሱ የቀጠሩኝ በኪዳነ ምህረት ነው ቀኑ ገና ነው ግን የምመጣው እነሱ ጋር በ16 ነው እሺ ናሙናውን ከወሰዱ በኋላ የቀጠሩኝ ማለት ነው እሺ ከዛ ሲቀጥሩኝ ነው ተነስቼ ኪዳነ ምህረት አንቺ ነሽ ያጋለጥሽው አንቺ እንደፈለግሽ አድርጊኝ ቢላይ ነካኝም አንቺ ያለሽ ለምን አቋለው ይሄንን ሊያደርግ የሚችለው ከዛ ተነስቼ ሄድኩኝ ኪዳነ ምህረት አጋጣሚ ደግሞ መስቀል የሚታሽበት ገድል የሚታዘልበት ወቅት ደረስኩኝ ማለት ነው ከዛ መስቀሉንም ገድሉን ማገኘው በቃ ስቅ ብዬ ነው ያለቀስኩት እኔ በህይወቴ እንደዛ አልቅሻለሁ ቃለቀስኩባት አንቺ ግደኝ እንጂ ቢላይ ነካኝም እኔ ሙሉ አካሌን አንቺ ልጅሽ የሰራኝ ሙሉ አካል ነው አንቺ ግደኝ እንጂ ቢላይ ነካኝም ሄድኩኝ አለቀስኩባት ሳምንት ተቀምጬ መጣሁ ያው ሳምንት ነው የሚፈቀደው ድጋሚ መግባት ነው እንጂ በአንድ ጊዜ መቆየት አይቻልም ነበር ይዛኔ በሳምንት ቆይቼ ተመልሼ መጣሁ በቀጠሮዬ ሲሄድ አልደረሰልንም በ19 ተመለሻሉ ከዛ በ19 እንደገና ተመልሼ ሲሄድ ነፃ ምንም የለም ማለት ከዚህ በኋላ ህመም ከተሰማሽ መምጣት ትችያለሽ አሁን ምንም ምንልሽ ነገር የለም ብሎ በነፃ አሰናበቱኝና ኪዳነ ምህረት ታምሯ ይሄ ነው ስለዚህ ኦፕራሲዮንም ሳትሰሪ በቃ ሙሉ በሙሉ የማህፀን እጢ በሰሚነሽ ኪዳነ ምህረት ጠበል ጠፋ እሺ ወደ በርሜል ቅዱስ ጊዮርጊስ ከዛ በኋላ እንዴት ሄድሽ
ወደ በርሜል ሽንቁር ሚካኤል ማህበር አለኝ እና እዛ ላይ ዋናችን ሰብሳቢያችን የነበረው ሄዶ ነው የመጣው እና ሁላችሁ መሄድ አለባችሁ ሄዱ ምናምን ሲል እንደ ሰማዕቱ እኔ ምንም እንደሌለኝ ታውቃለህ እንግዲህ አንተ ታምረን ሰርተው ውሰደኝ ብዬ እንደዛ አልኩኝ ከዛ ልጁ መሄድ የምትፈልጉ እንደዚህ የምትልክ ልጅ አለች የሌላችሁ ምናምን ብሎ ስልክ ሰጠን ማለት ነው ከዛ ስደውልላት ወረፋ ይዘሽ ነው እንደውልሻለና ብላ እንትን አለችኝ እሷም እንትን አላለችም ከዛ አብራን ጽዋ ምን ጠጣው መሄድ ትፈልጊያለሽ ትለኝ አዎ መሄድ እፈልጋለሁ ብዙም አንግባባም ነበር ከልጅቷ ጋር እና መሄድ ትፈልጊያለሽ ትለኝ አዎ እፈልጋለሁ ግን ያው መሄድበት አቅም ስለሌለኝ ስላት እኔ ልክሻለሁ አለች ሳሽ ከዛ አጋጣሚ ሆኖ ለእህቴ ባል ማለት ነው ሊሄድ ነው በርሜል እንደዚህ ማበርተኛ ልትከፍልልኝ ነው ስለው አረ ችግር የለም እኔ እንተልሻለሁ መሄድ ከፈለግሽ አለኝ እሺ ሰው ማታስቸግሪ አለኝ እኔ እነሱ ላይ ቁጭ ብዬ እንደገና ምናምን ቢከብዶኝ ነው ከዛ አረ ሰው ማታስቸግሪ ልልክሻለሁ ሲለኝ በቃ ይሄ ሰማዕቱ ስራ ነው የሆነ ስራ አለች እሷ አስተካክልልኝ ልክሻለሁ አለኝ ሰማዕቱ ለኔ ስትል ይሄንን ስራ አስተካክል በቃ እንደሄድ ከፈቀድክልኝ ሲል አጋጣሚ ሆኖ ተሳካለት ወዲያውም ነው አምጥቶ የሰጠኝ በቃ ሰጠኝ ምንም አላንገራገርኩም ተነስቼ ሄድኩኝ ማለት 2015 በእንትን ሄድኩት በመኪና ነበር ይዛኔ እሺ ሄድኩኝ እንደሄድኩኝ በቃ በጣም ነው ደስ ያለኝ እኔ በቃ ህይወቴ እንደተቀየረ ነው የቆጠርኩት በጣም ነው ደስታዬ ለምን ዛጋ የሚሉትን ሰማለው ምናምንና በጣም መኝ ነበር ከዛ ሄድኩኝ እግዚአብሔር ይመስገን ከህይወቴ ምዕራፍ የጀመረው የዛኔ ነው ማለት ይችላል እሺ ምን ተፈጠረ በርሜል ቅዱስ ጊዮርጊስ ላይ ስትደርሺ እንግዲህ የዛ ጊዜ ያው እንደዚህ በአንዳንድ ተባራሪ ቪዲዮ ነው የሚለቀቀው ዲቴል የሆነ ሚዲያ ላይ ስለ በርሜል ቅዱስ ጊዮርጊስ ብዙ መረጃ ያለው ሰው አልነበረም አሁን ላይ ግን አንደኛ ብዙሃኑ ሰው የበርሜል ቅዱስ ጊዮርጊስ መረጃ የደረሰው ሰው በሙሉ በቃ ሄዷል ማለት ይቻላል አሁን ላይ በደንብ ምስክርነቱም በሚዲያ እየተሰራ እየተንሸራሸረ ነው ያለው እንደው በዛ ጊዜ በመጀመሪያ ወረፋም ነበረ ሰው ከተለያየ ቦታ ነው የሚጎርፍ የነበረው እንደው በርሜል ቅዱስ ጊዮርጊስ ላይ ወረፋው ጥምቀቱ እንዴት ተጀመረ ባንቺ እኔ በሄድኩ ሰዓት ታህሳስ ላይ ነበር የሄድኩት 2015 በሳምንት 3 ቀን ይደርሰን ነበር በዛ ሰዓት ማለት ነው እና የመጀመሪያ ስንሄድ በሳምንት 3 ቀን ይደርሰን ነበር እሺ ሰው ብዙ እየገባ ስለነበር ከዛ በኋላ ድጋሚ ሄጃለሁ ጾሙ ላይ አብይ ጾም ላይ በዛው 2015 ዓመተ ምህረት እሺ አጋጣሚ ሆኖ እኔ ለመቆየት ነበር የሄድኩት ለመምጣት አልነበረም የእህቴ ባል መምጣት ፈልጎ ያው እኔ እሷን መተካት ስለነበረብኝ እኔ ቤት ትንሿን ልጅ ይዞ መጥቶ ነበር የሱ ልጅ እሷን ይዤ ተመለስኩኝ ማለት እሱም መጣ እሱም ወደዛ ሲመጣ እኔ ደግሞ ልጅቷን ይዤ ተመለስኩኝ ማለት ነው በዛ ምክንያት ነው እንደገና ድጋሚ የሄድኩት ማለት ነው ስለዚህ የመጀመሪያው ቀን ጥምቀት እንዴት ነበር ምን ተደረገ ምን አየሽ ምን ሆነ የመጀመሪያ ጥምቀት ያው ፍርሃትም አለ እዛ ውስጥ ስትገባ የሚያስፈሩ ብዙ ነገሮች አሉና ግን ያው እኔ መጥፎ ነገር አላየሁም እንደ እግዚአብሔር ቃል ብዙም እንትን አይደለም የመጀመሪያ ጊዜ ያየሁት ምንድነው በቃ የሆነ ከተማ የሆነ የሚያበራ የሆነ የሚያምር ነገር አለ አይደለ በዚህ ጋር ረጅም ፎቅ ነው በጣም ብርሃን ያለው ማለት ነው በጣም ብርሃኑ ይሄ ነው ተብሎ የሚገለጽ ብርሃን አይደለም በዚህ ጋር ደግሞ የሆነ አሮጌ ቤቶች ናቸው ዲ ተደርድረዋል አሮጌ ቤቶች በዚህ ጋር አዲስ ፎቅ ነው ያለው በዚህ ጋር ያለው የሆነ ወገግ ያለ ነገር ነው ይሄ አሮጌ ቤቶቹ ማለት ነው በዚህ ጋር ያለው ደግሞ በጣም ብርሃኑ ይሄ ነው ብዬ ልገልጽልህ ማልችለው ብርሃን ከዛ መብርሃን ምንድነው የምታሳየኝ መብርሃን እያልኩኝ ከገባው ጀምሮ እስከወጣ ድረስ መብርሃንን ነው የምጠራው በቃ የሷን ስም ነው መብርሃን ምንድነው የምታሳየኝ ምንድነው እያልኩኝ ነፍሴ ግን ተጨንቃለች ግን በቃ ሺህ ዓመት የቆየው ነው መሰለኝ እና በጣም በቃ ረጅም መንገድ ነው አያልቅም
ያንንም ያየሁት ማለት ነው። ከዛ ያንን ያየው መብራን እያልኩኝ ነቃሁኝ ማለት ነው። ከዛ ሁለተኛው ደግሞ ገባሁኝ። የሁለተኛው ጊዜ በጣም የሚያምር እርሻ ነው። ፖም ነው አፕል አለ አይደል? አፕል ነው በቃ ረጅም በቃ መንገዱ የሚያልቅ እንትን አይደለም። ያው ብዙ አመት የቆየ ነው ይመስለው ያንን እርሻ ነው። ከዛ መብራን ምንድናችሁ እነዚህ ምንድነው ያልኩኝ የአፕል እርሻ ውስጥ ነው። ሄዳለሁ አያልቅም። እንደዛ ነው ያየሁት የሁለተኛው ቀን ማለት ነው። ምንም ነገር አላየሁም። ከሶስተኛው ደግሞ ሲገባ ሙሉ መንፈሶቹ ሙሉን በቃ ሙሉ ሰማይ ማለት ይችላል። ሙሉ ሰማይ ነው ደርድሮን ያሳየኝ ሰማቱ ማለት ነው። አንቺ ላይ የነበሩትን ሙሉን በቃ መንፈሶቹ እንዳለ ታስረው ሙሉን ሰማይ ማለት ነው ደርድሮን ያሳየኝ። ከዛ መሃል ግን ምታመፊት አለች መሃል ላይ ማያት ማለት ነው። መብራን ምንድናቸው እነዚህ ምንድናቸው ያልኩ እሷን ነው የምጠይቀው። እና በቃ እንዲህ ተደርድረው አያቸዋለሁ። ብዙር አያልቁም። አት ናቸው ግን ወደኔ አይጠጉም። እንዲህ ርቀው ነው ያሉት። እኔ አያቸዋለሁ። ታስረው ነው ያሉት ሙሉ ማለት ነው። ይዛን እንደዛ አየሁ ማለት ነው። እዛ በአራተኛው ሲገባ ደግሞ ሰማዕቱ እንትን ይታየኛል በፈረሱ ማለት ነው። ሰማዕቱ ፈረሱ ነጭ ነው። ራሱም የለበሰው ነጭ ነው። ራሱ ላይ ግን ያደረገው አክሊሉ የወርቅ የሚያብረጨርጭ በጣም ፍጥቅ የሚል የሚያምር ያለው እንትን አክሊል ነው ያደረገው ራሱ ላይ። ከዛ ሰማዕቱ እያልኩ ነው የምጮኸው ማለት ነው። ሰማዕቱ እያልኩኝ እየጠራሁት ከዛ ነቅቼም ወደ ራሴ ራሱ ተመልሼ ያልጠፋም ያ እንትኑ ማለት ነው። አየዋለሁ አሁንም እንደዚህ እያየሁት ከዛ አለቅሳለሁ። እንባዬ ግን ደሃ ነው እንዲህ የሚወርደው። ግን እያየሁት አሁንም እንዲህ እያየሁ አይጠፋም ያንተ። ከዛ በቃ ደነገጥኩኝ። ምክንያቱም እኔ እንዴት ያንን ነገር እንዴት ላይ እችላለሁ? እኔ ኃጢአተኛ ነኝ እንዴት ላይ እችላለሁ ብዬ በቃ እንትን አልኩኝ። አሁንም ቀና ስል አለ። ከዛ በቃ ማየት ራሱ እንትን አለኝና ከዛ ነቃሽ ማምን ሲለኝ አሳሪው ነቅቻለሁ እና ክርስትና ሲለኝ ነገርኩት። ከዛ ፈታኝና ወጣ። ከዛ በኋላ በቃ ራሴን እንትን ማለት አቃተኝ። በጣም ከበደኝ። እንዴት ሊሆን ይችላል? እኔ አንድ ኃጢአተኛ ሰው እንዴት ሰማዕቱ እኔ ላይ ይችላል? ከዛ ተመልሼ መጣሁ የታሳሱ ማለት ነው። ከዛ ፋሲካ ጾም ሊገባ 1 ሳምንት ሲቀራው ሄድኩኝ ተመልሼ ማለት ነው። ያው ምክንያት አድርጎ ነው ያስወጣኝ። እሱ ድጋሚ ሲሄድ ያው እዛ ሲለፈልፍ የተናገረው ማለት ነው። እሺ በምክንያት ነው ያስወጣዋት። ምክንያቱም ልጅቷን ይዟት የመጣው ያው እኔ እንደወጣ ነበረ። ከትምህርት ቤት አስፈቅዶ ነው ያመጣት እና ምክንያት ነበረ ከዛ ለማስወጣት። ለምን የመቆየት ፈልግ ነበረ። ያው ሰማዕቱ ልጅህን አምጥቼልሃለሁ ያው እኔ በምክንያት አስወጣት ምናምን አለዛ ስጠመቅ ማለት ነው። እንትን ዮርዳኖስ ስጠመቅ እና ተመልሼ ሄድኩኝ። ጾሙን እዛው ጨርሼ አጋጣሚ 1 ሳምንት ምናምን ሲቀረው ሊፈታ እዚህ ረብሻ ምናምን ነበር። ጥቁር ልበሱ ምናምን የተባለ ጊዜ በዛ ሰዓት በቃ አስጨነቁኝ። ኑ ካልመጣችሁ በቃ ችግር ነው፣ እዚህ ሰላም አይደለም፣ መምጣት አለባችሁ በቃ ምናምን ብለው ሲሉን ተነስቼ መጣ። ያው 2 ወር ቆይቻለሁ እግዚአብሔር ይመስገን። በዛ ማለም ጥሩ ነበር። በ2 ወር ጊዜ ውስጥ ምን ያክል ጊዜ ተጠመቅሽ? እዛኔ በሳምንት አንድ ነበር የሚደርሰን። በጣም ህዝብ ብዙ ነው። በሳምንት አንድ የሆነ ከዛ በኋላ ደግሞ በ9 ቀን አንድ ጊዜ የሆነ የሚደርሰን ማለት ነው። በጣም በቃ ህዝብ እየበዛ መጣ። በቃ በ9 ቀን አንዴ ነው የምንገባው። በዛ ላይም ደግሞ ያው ማትገባበትም ጊዜዎች ይኖራሉ። እንደዛ ይሆናል። የዛኔ ብዙ የሚባል አይደለም። ያው በቁጥር ቢሆን ወይ 8 ወይ 9 ቀን ቢሆን ነው የገባሁት በዛ ሰዓት።
በጣም ረጅም እንትን ስለነበር ማለት ነው። ግን ያው የዛኔም ብዙም እንትን የሚያስጨንቅ ነገር አላየሁም። ይሄ ነው ያለው። የህይወቴ ምዕራፍ የጀመረው በርሜል ጊዮርጊስ ነው ብለሽ ነበር። ምንድነው አሁን የተደረገልሽ? እንግዲህ ዛሬ ለመምጣት ምን አነሳስቶሽ መጣሽ? ፕሮግራም ደውለሽ ምስክርነት መስጠት ፈልጋለሁ ብለሽ ፕሮግራም ያስያዝሽን አንቺ ነሽና እንድትመሰክሪ የገፋፋሽ ያነሳሳሽ ምን ተደርጎልሽ ነው? አሁን እንግዲህ የምትነግሪኝ ነገር ያው የተለመደውን ነገር ሰዎች ያዩትን ነገር ነው። ላንቺ ግን እንደው እንደ ግል እንድትመጪ እንድትመሰክሪ ያነሳሳሽ ምንድነው? የህይወትሽስ ምዕራፍ የቱ ጋር ቆሞ ነበር? የጀመረበትስ እንዴት ነው? ማለት እዛ ሄጄ ከመጣሁ በኋላ ነው ነገሮች ሁሉ የተስተካከሉልኝ ማለት ነው። ምክንያቱም እሰራለሁ፣ ምንም የለም እጄ ላይ የሚይዘው ነገር የለም። እሰራለሁ፣ ለቤት ኪራይ ነው የምከፍለው፣ ምንም ነገር እንዲኖረኝ በቃ እኔ መልካም ነገር የሚባል ነገር እኔ ጋር አይጠጋም ማለት ነው። ለምን ይከለክላል? ብዙ ነገሬን ይዘጋብኛል ማለት ነው። ጓደኛም ይዛለሁ፣ ልክ ወደ መጨረሻው አካባቢ ስንደርስ ይፈርሳል። የምን አንደኛ ነገር እንዳላገባ እንዳልወልድ ነው ነገሩም ተደረገው ማለት ነው። እና ልክ በቃ በጣም ነው የምንዋደደው። የመጨረሻ ደረጃ ላይ ሲደርስ በቃ ትዳር የሚባለውን ነገር በቃ ቃሉ ካፌ ከወጣ ይሸሹኛል ማለት ነው። እዛ ጋር ነው የሚቆሙ ማለት ነው። ምንም ነገር አይሳካም። ግን በጓደኝነት ከሆነ በፍቅር ነው የምንኖረው ማለት ነው። ግን እዛ ጋር ልንደርስ ያቺ ቃል ስትሰማ በምን ሳትሉ ይጠፋሉ በዛው ማለት ነው። እና ልክ እዛ በርሜል ደርሼ ከመጣ በኋላ እግዚአብሔር ይመስገን ሁሉ ነገር ተስተካከለ። ሆነ ያልኩ ሁሉ ነገር ሆነልኝ። እግዚአብሔር ይመስገን። አይሆንም የተባሉ ነገሮችም ሆነ። እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እና ሰማዕቱ ብዙ ነገር አድርጎልኛል። በዛ ሰዓት ምንም ነገር ፈልጌ የማገኘው ነገር አልነበረም። በቃ እኔ የትም ቦታ ሄጄ የሚገርም ቀበሌ እንኳን ሄጄ መታወቂያ ለመውሰድ እኔ ጋር ሲደርስ የሆነ ነገር ይፈጠራል። በቃ ሁሉ ነገር ነው የሚዘጋብኝ። አንተ ለኔ መልካም ነገር ልታረግልኝ ከፈለግ አይሳካም፣ ቀድሞ ይዘጋል። በቃ ሁሉ ነገሬን ዝግትግት ነበር የሚያደርገው። እና እሱ ጋር ደርሼ ከመጣሁ በኋላ ሰማዕቱ ሁሉ ነገሬን አስተካከለልኝ፣ ህይወቴንም አስተካከለልኝ። እና በየጊዜው ነበረ እድሳቱም በየጊዜው ነበረ። በቃ ምንም ነገር መንቀሳቀስ ራሱ አልችልም ነበር። ይታደሳል እና ሰርቼ መብላት ራሱ አልችልም። ምክንያቱም ከታደሰብኝ ድጋሚ ጸበል መሄድ አለብኝ። ያንን ደግሞ ትቼ እኔ የቤት ኪራይ ነው፣ ያንን ካልከፈልክ መኖር አልችልም። ስለዚህ መስራት ስላለብኝ ይዤው በቃ እሰራለሁ፣ ግን ስኬታማ አይደለም። ሰርቼ ግን ለቤት ኪራይ ነው የምከፍለው። የተረፈ ነገር እንኳን እንዳይኖረኝ ማለት ነው የሚያደርግብኝ የነበረው። እግዚአብሔር ይመስገን። ከዛ በኋላ ሁሉ ነገር ተስተካከለ። ስራም ገባሁኝ፣ ስራ ጀመርኩ። ከዛ ልክ ስራ የሆነ ነገር ሳገኝ ያው መንፈሱም አሾክሻጊ ባል ይነግራቸዋል መሰለኝ። ልክ የሆነ ነገር ላይ ሲደርስ እንደገና እንትን ይላል፣ መንፈሱ እንደገና ይታደሳል። በቃ ራሴ ላይ አውቀዋለሁ ለውጥ፣ የራሴ ላይ ያለውን ለውጥ ስለማውቀው በቃ አይመጡ ደግሞ በህልሜማ ያለው መታደሱን ራሱ ሲመጣ በህልሜ ያለው። ከዛ በቃ በህልሜ ባየው ቀን እሄዳለሁ ወደ ጸበል ማለት። ከዛው እዛው ይሸኛል። ከ2015 ዓመተ ምህረት ጀምሮ እንዴት እስካሁን ድረስ ለተከታታይ 3 ዓመት እንደው ለመመስከር ምን አዘገየሽ? ምን አቆየሽ? ነው ነገሮቹ ሁሉ የተሳኩት በቅርብ ነው? አሁን በቅርብ ዓመት ነው ከሆነ ነገሩ። አሁን ያልኩ ዓመት ነው ገና። እሺ፣ በአጠቃላይ ለይሄን ሚዲያ እና ይሄንን ፕሮግራም ለሚከታተሉ እህቶች ወንድሞች ምን አይነት መልእክት ማስተላለፍ ትፈልጊያለሽ? በቃ ህይወት ከእግዚአብሔር ጋር ካልሆነ ከባድ ነው። በቃ እኛ ህይወታችንን ሙሉ እኔ እንደዚህ አልነበርኩ። እኔ ቤተክርስቲያንን ማላቅ ወይ ዓመት ወይ ጥምቀት ወይ ምናምን ሲሆን እንደምንሄደው አይነት እንጂ እኔ ጥልቅ ያለ እንትን የለኝም። ግን እግዚአብሔር ሊያስተምር ሲፈልግ ወይ በበሽታ ነው ወይ ደግሞ በሆነ ነገር አድርጎ ነው። እና እኔ ስታመም ነው እግዚአብሔርን ያወቅኩት። መንገዱንም የፈለኩት ስታመም ነው።
እግዚአብሔርም ደግሞ አይቶ በቃ ማልሆን አይነት ሲሆን ስራዬንም አይቶ ጥሩ ስራ አልነበረም። ያው በዓለም ስትኖር ብዙ ጥፋቶች እናጠፋለንና ያንን ስራ አይቶ እግዚአብሔር እንዳልጠፋበት ልጁ ነኝና መቼም የፈጠረኝ በደሙ የገዛኝ ነኝና እንዳልጠፋበት በዚህ ምክንያት አድርጎ ወደ ራሱ ሳበኝ። እግዚአብሔር ይመስገን። ሳይገባኝ ስጋውን ተቀብያለሁ። ደግሞ እግዚአብሔር ክብሩ ይስፋ ለመድኃኔዓለም። የመብራን ስራ ነው። እሷን ለምኜ ነው እናቴ እሷ ነች ልጇ ፊት ያቆመችኝና ክብር ምስጋና ለሷ ይሆንልኝ። እና ህይወት ውጣ ውረድ ከእግዚአብሔር ጋር ካልሆን መሻገር አንችልም። እኔ ከእግዚአብሔር ጋር ሆኜ ነው አሁን ላለሁበት የቆምኩት ራሱ ማለት ነው። በህይወቴ ቆም የሚሄደው በመብርሃን በሷ ምልጃ በእግዚአብሔር ቸርነት ነው። እግዚአብሔርን ይዘን አንወድቅም። እሱን ያዘ አያፍርምና ከእግዚአብሔር ጋር ሁኑ። ከእግዚአብሔር ጋር ይሆን አይወድቅም። ህይወታችን ካለሱ ምንም ባዶ ነውና እኔ እግዚአብሔር ያደረገልኝ ብዙ ነገር ነው። በቃ በህይወቴ እኔ ቆሜ እንድሄድ አልነበረም የተሰራው ነገር እንዳብድ ብዙ ነገር እንደሆነ ነበር። እግዚአብሔር ግን ቀድሞ አየልኝ። እናቴ ቅድስት አርሴማ የበሻሌዋ እሷም ብዙ ለኔ ብዙ ነገር አድርጋልኛለች። በቃ እነሱ ናቸው ቆሜ እንድሄድ ምክንያቶቼና እግዚአብሔርን ያዘ ይወድቅ እምነቶቼ። ዓለም አላፊ ጠፊ ነው፣ ከንቱ ነው። ብናምር በእግዚአብሔር ብንደምቅ በእግዚአብሔር ነው። ያለሱ ምንም ነው የለንም። በቃኛ ባዶ ነን። አምረን ስንሄድ እውነት ይመስላል፣ ውስጣችን ግን ባዶ ነው። ያለ እግዚአብሔር ምን ራመደው እርምጃ ባዶ ነው። እኔ እግዚአብሔርን አውቄ ቢሆን ኖሮ አረብ ሀገር ሄድኩት ይሄኔ የራሴ ነገር ይኖረኝ ነበር። ብዙ ነገር የሚገርም ይዤ የመጣሁትን ብር እንዳልጠቀምበት የሆነ ነገር ልገዛ ስል ያፈርስብኛል። የሆነ ነገር ልገዛ ስል ያፈርስብኛል። እና ብሩም ያንዳለውና ሆኖ ነው የ7 ዓመት ህልሜ የለፋውበት ጉልበቴን ሁሉ ዜሮ ይገባውና ያለ እግዚአብሔር የሰበሰብ ነው ከንቱ ነው። እና ከእግዚአብሔር ጋር እንሆን እላለሁ። ያለኝ መልእክት ነው። መልካምሽ እንግዲህ ያው የተደረገልሽን ነገር መተሽ ለመመስከር ፈቃደኛ ሆነሽ ለአድማጭ ተመልካቾቻችን ስላጋራሽልን ከልብ አድርጌ አመሰግናለሁ። ቀረ የምታያቸውን ነገሮች እግዚአብሔር በምህረትና በቸርነቱ ያስተካክልልሽ። የዛሬ እንግዲህ ስለነበርሽ ከልብ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበረ። ፕሮግራሙን አዘጋጅቼ ወደ እናንተ ይዤላችሁ የቀረብኩት እኔ ወንድማችሁ አላየ ነበርኩኝ። በቀጣይ ወደ በርሜል ቅዱስ ጊዮርጊስ ከኛ ጋር ለመጓዝ በ0906787878 በ0941161616 በ0965454545 በ0943121212 ላይ ቀድማችሁ በመደወልና በመጻፍ መመዝገብ ትችላላችሁ። በአካል መታችሁ ለመመዝገብና ትኬት ለመቁረጥ ደግሞ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ እንገኛለን። የዚህ በረከት ተካፋይ እንድትሆኑ ቀድማችሁ ተመዝገቡ። ስለነበረን ቆይታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።